ሳን ተለያይተን ቆየን። ጊዜውም ጊዜ አለን እያልን እንፋት ጊዜውም ረጅም ነው፣ ጊዜውም አለን። ሆኖም ግን እየተማራችሁት እየቆየ ሲመጣ የተማራችሁትም ይረሳል። አንዳንድ ጊዜ ትምህርት ያው በተከታታይ በተወሰነለት ሰዓት ውስጥ ተሰጥቶ ማለቅ ነው ያለበት። በመሀል በሬክስ ቀደም ብላችሁ የተማራችሁትን ደግሞ እየረሳችሁ ትሄዳላችሁ። አዲሱን ኮንተንት ከተማራችሁት በተረዳችሁት ጋር ክፍተት መኖር የለበትም። ብዙ ቀናት ኮርስ በአንድ ኮርስ ማለት ነው። ስለዚህ ኮርሱ በተሰጠለት ሰዓት ያለ ክፍተት ብዙ ረጅም ክፍተት ሳይፈጠር ማለት አለበት ነው የሚለው። ስለዚህ ትንሽ የተለያየን ይመስላል። ከኮርስ የተለያችሁ ይመስለኛል። ምናልባት አንዳንዶቻችሁ ዋይስሊ ጉዳዩን የምትረዱት ሰው እያነባችሁ ሪቫይዝ እያደረጋችሁ የሰጣችሁን ደግሞ ሲለበስ ተከትላችሁ አንዳንዶቻችሁ ሌላ ተጨማሪ ማቴሪያል ያነበባችሁ ቆይታችሁ ሊሆን ይችላል። ያው የአደልት ኤጁኬሽን ህግም ነው። ተማሪው ኦቶኖመስ ነው። ተማሪው ለትምህርቱ ኦቶኖመስ ነው፣ ሪስፖንሲብል ነው። ለምን እንደሚማር ያውቃል። ለራሱ የሚማረው ጎል ኦሪየንትድ ነው። ስለዚህ በዚህ ስሜትና መንፈስ ውስጥ ሆኖ የሚማር ተማሪ ለአስተማሪ ላይጠብቅ ይችላል። አሄድ ኦፍ ቲቸርስ ሊሄድ ይችላል። እስከሚረዳ ድረስ ደጋግሞ ሊያነብ ይችላል። እንዳይረሳ ደጋግሞ ደግሞ ሊያነብ ይችላል። ልክ መጽሐፍ ቅዱስ ለምሳሌ አሁን መጽሐፍ ቅዱስ ሰባኪም አይደለሁም፣ የስብከት ፕሮግራም እንኳን ባይኖር እናነባለን መጽሐፍ ቅዱስ ሁል ጊዜ። የማያገለግሉ የማይሰብኩትም የማያስተምሩም መጽሐፍ ቅዱስን ሊያነባሉ። ኢንተረስት ፍቅር ስለሆነ ማለት ለእግዚአብሔር ስለሚያወራ መጽሐፍ ቅዱስ ሰው ስለ እግዚአብሔር ለማወቅ በጣም ሞቲቬትድ ነው። መንፈሳዊ ሰው ሞቲቬትድ ነው የእግዚአብሔር ቃል ለማንበብ። አታንብብ ያነባል። የእግዚአብሔር ፍቅር ያንን ስለሚያስገድደው እግዚአብሔር ስለ እግዚአብሔር እንድናኛው ትልቅ ሞቲቬሽን ይፈጥራል። ሰው መጽሐፍ ሲያነብ ደስ የሚለው ከዚህ አኳያ ነው። ሌላ መጽሐፍ ማንበብ በጣም እንደው ዓላማ ተኮር ሆነ ካላነበብን በስተቀር በፍቅር የምናነባቸው ብዙ ጊዜ አንዳንድ ኢንተርቴይንመንት የሚያውቁ መጽሐፍቶች፣ ልቦለድ አንዳንድ የድሮ ይነበባሉ። ግን ማንኛውም መጽሐፍ እንደ መጽሐፍ ቅዱስ ሰው ደስ ብሎት የሚያነብ መጽሐፍ የለም። ደግሞ ለሁሉም አይገባም። መጽሐፍ ቅዱስ በጣም ከባዱ ቅዱስ ነው። ቃላቶቹ አረፍተ ነገሩ በጣም ይከብዳል። አዲስ ባቢ ግን ልክ ትንሽ ሲቆይ የእግዚአብሔር መንፈስ በውስጡ ማደር ሲጀምር የእግዚአብሔር ፍቅር በውስጡ አንበምር ሰፖርት የሚያደርገው ኮርስ አውትላይን ከተሰጠ በኋላ ያን ኮርስ አውትላይን ተከትሎ ያነባል። ምክንያቱም አደልት ተማሪዎች ክላስ የሚገቡት ለመማር ሳይሆን ለመረዳት ነው። ቤታቸው ለብቻቸው አይደለም። አንዳንድ ጊዜ የምንሳሰበውም አደልት ለርነርስ ለሌላ ነገር ነው፣ ለሌላ ፕሬዘንት ለማድረግ ለሌላ ማስረዳት ነው። ስለዚህ ሶሻል
ዳይሜንሽን አለ ለርኒንግ ሶሻል ኢንቫይሮንመንት ይፈጥራል። ክላስሩም ለርኒንግ አንዱ ሶሻል ኢንቫይሮንመንት እርስ በርስ መማማር ብሎ ማለት ነው። ስለዚህ ይሄ ስለሆነ ቅዱስ እንደምታዩ ፈተና የለው ማንም አይፈትነን፣ ቤተክርስቲያን አትፈትነን። ነገር ግን መጽሐፍ ቅዱስ ማንበብ አናቋርጥም፣ ሁሌ እናነባዋለን። ትምህርቱም ልክ እንደዛ እንኳን ባይሆን የዛ መልክ መያዝ አለበት ነው። ስፔሻሊ የአደልት ኤጁኬሽን ማለት ነው። ጎሬት ነው። ለምን ታውቃላችሁ? ራሳችሁ መጣችሁ ላይ ገባችሁ። ማንም ያም እንግዲህ ፕሮሞሽን ሰጥተን ሊሆን ይችላል፣ ግን አላማ ተኮር ነው። አስባችሁ ካለት አድርጋችሁ ስለሆነ እውቀት ፈልጋችሁ ስለሆነ እንጂ ዲግሪውን ወይ ደግሞ ወረቀቱን እንዳነ አውቃለሁ። ስለዚህ በዛ መሰረት በፊትም የራሳችሁ ቴብል አዘጋጅታችሁ እስኬጁል አዘጋጅታችሁ ከመጽሐፍ ቅዱስ የተለየ ጊዜ ማለት ነው ትምህርት መቼም እንደምታነሱ ሳታቋርጡ የምታነቡትን የራሳችሁ እስኬጁል ሊኖራችሁ ይገባል። በዛ መሰረት በአስር የሆነ ታይም አሳጋችሁ ለትምህርቱ ትኩረት መስጠት ተገኝኛል። ኦኬ ተባርካችሁ። ዶክተር ድምጾት ይቆራረጣል። ድምጼ ይቆራረጣል ዶክተር በጣም ይቆራረጣል። ይቆራረጣል። በጣም መቆራረጥ አለ ድምጽ እየተቆራረጠ ነው። በደንብ አይሰማም፣ ይቆራረጣል። አሁንም ይቆራረጣል፣ አይሰማም። ምንም አይሰማም። ምንም አይሰማም ማለት ይሰማ ነበረ፣ ይቆራረጣል።
ሄሎ ይሰማችኋል? አሁን ይሰማል? ኦኬ መልካም። እሺ ወደ ትምህርታችን እንሄዳለን። ፓስተር አስፋው እስቲ ጸሎት ጸልይልን። እግዚአብሔርም ይሄንን እሺ ፓስተር አስፋው አይደለም ይመስላል። ፓስተር አብርሃም አለ? አለው። እሺ ፓስተር እሺ ጸሎት ጸልይ። በጌታ በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግናለን። ስለ ብዙ ምሕረትና በጎነትህ ጌታ ሆይ ምስጋናና ክብር ለአንተ ይሁን። ዳግም እንድንሰበሰብ እግዚአብሔር ሆይ ይህንን አንተ የሰጠህንን ጊዜና እድል ይህንን ኮርስ ስንማር የሚያስተምሩንን እግዚአብሔር ሆይ እንዲሁም የሚማሩ ወንድሞችንም አባቶችንም እግዚአብሔር እህቶችን ሁሉ በስሜ እንድትባርካቸው በኢየሱስ ስም ጸልያለሁ። ሁላችን በፊት የአንተ ልጆች ነን። ሁላችን በመንፈስ ተሰብስበናል። በጸጋይ ዙፋን ፊት አለን። በምህረት አቤቱ አንተ ደግፈን፣ ጊዜያችንንም ሁሉ አቤቱ አንተ ተረከብ። ስለ ስምህ ስትል በጎነትን እንተ አድርግልን። አቤቱ መባረክን ባርክ፣ ጊዜያችንንም ባርክ፣ ሐሳባችንንም ባርክ። እግዚአብሔር በነገር ሁሉ ጸጋ ይብዛልን። ስለሰጠህን መልካም ሁሉ ተባረክ። ጌታችን በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር ስም የተመሰገነ ይሁን። ጌታን እናመሰግናለን። ለትምህርታችን አለን ዛሬ ኤጁኬሽን የሚለው የቆየ ነው። ኦልሞስት ፊሎሶፊካል ፋውንዴሽን ብለናል። ዛሬ ሳይኮሎጂካል ፋውንዴሽን የሚለውን እናያለን። እስቲ ስክሪኗን ሼር ላደርጋችሁ ብዬ ነው። ዛሬ የምንማረው ይታያችኋል? ስክሪኑ ሼር አደረኩት። ትንሽ ዙም ቢሆን ጥሩ ነው። አሁንስ ሳይኮሎጂካል ፋውንዴሽን ይታያችኋል? ይታያችኋል? አይታያችሁም? ሙሉን ማየት አልቻልንም። አይታይም።
ያገኛችሁ ገመድ ቀጥይ የሆነ ሊያስገቡልን ነው። ችግሩ ይቀልላል ብዬ አስባለሁ። በዚህ ሰዓት ኃይል የለውም መብራቱ፣ ላፕቶፕን አነሳ። ኦኬ፣ ለማንኛውም እናንተ ከፈለጋችሁ ላፕቶፓችሁን ከፍታችሁ ማየት ትችላላችሁ እና በሞባይል ደግሞ ኮሚኒኬት ማድረግ እንችላለን ከፈለጋችሁ ማለት ነው። እኔ ያው የተወሰነ የሚታይ ይመስላችኋል። ሳይኮሎጂካል ፋውንዴሽን ኦፍ ካሪኩለም ዴቨሎፕመንት ሁለተኛው ፋውንዴሽን ኤጁኬሽን ነው፣ ከፊሎሶፊ ጋር ቀጥሎ ማለት ነው። ሳይኮሎጂካል ፋውንዴሽን ኦፍ ኤጁኬሽን የሚያጠናው ስለምንድን ነው? እንዴት ነው ፋውንዴሽን ሊሆን የቻለው? ፊሎሶፊ ስለ ሪያሊቲ ነው እና ስለ ትሩዝ ነው። እንደገና ስለ ሶርስ ኦፍ ኖሌጅ ነው። ሶርስ ኦፍ ኖሌጅ፣ ኔቸር ኦፍ ኖሌጅ፣ ሰው መማር ያለበት ነገር ምንድን ነው የሚለው፣ ስለምንድን ነው የሚማረው የሚለው ነገሮችን በፊሎሶፊ ኦፍ ኤጁኬሽን ላይ በደንብ አድርገን አይተናል። ታይፕስ ኦፍ ጀነራል ፊሎሶፊዎችን በደንብ አይተናል። ሜታፊዚክስ ምን እንደሆነ፣ ኦንቶሎጂ ምን እንደሆነ፣ ኢፒስቴሞሎጂ ምን እንደሆነ፣ አክሲዮሎጂ ምን እንደሆነ እነዚህ በደንብ አድርገን አይተናቸዋል። ስለዚህ እነዚህ ሰው የምንማረው ነገር ሁሉ ጊዜ ከትሩዝ ጋር የተያዘ ነው። ትሩዝ ደግሞ የሪያሊቲ መግለጫ ነው። ትሩዝ ሀሳብ ነው፣ ግን የሚገልጽልን ሪያሊቲ ሪል የሆነውን ነገር ነው። እየተሰማ አይደለም። ምንም አይሰማም። አይሰማም። አሁን ተሰምቷል። በጣም መቆራረጥ ነው ዶክተር፣ ፍሎው እየተቆራረጠ ነው። ሰሞኑን ኔትወርክ በጣም እያስቸገረን ነው። እኛ አካባቢ ትንሽ ኔትወርክ በጣም እያስቸገረን ነው። ይህንን ክላስ እንደው ወደ የሚመቻችሁ ከሆነ ከ11 እስከ 12 ወይ ደግሞ ከ10 ሰዓት ጀምሮ መማር የምትችሉ ከሆነ ሰዓቱን አረንጅ እዛ ቢሮ ሆኜ ባስተምራችሁ የተሻለ ይመስለኛል። አሁን እኔ ሰፈር ኔትወርክ ትንሽ እያስቸገረኝ ስለሆነ ማለት ነው። በጣም እያስቸገረኝ ነው ሰሞኑን። ስለዚህ ምናልባት የሚመቻችሁ ከሆነ ከ11 ሰዓት ጀምሮ ኦንላይን መማር የምትችሉ ከሆነ ቢሮ ሆኜ ማስተማር እችላለሁ። 11 ሰዓት ላይ ብንጀምር አይመቻችሁም? ይቻላል። ሌሎችንም እንደዛው ነው እየተማርን ያለው። ስለዚህ በቃ እንደዛ ከሆነ አዎ ፕሮፐርሊ በትክክል ለመማር እሱ የሚሻል ይመስለኛል። ስለዚህ ከሚቀጥለው ሳምንት ጀምሮ ሮብ ሻርፕ 11 ሰዓት እንጀምራለን። ያህል ሂድና ከሚቀጥለው ሳምንት ጀምሮ 11 ሰዓት እንደሆነ ሁላችሁም እንድታውቁ ነው። ሌሎችን ደግሞ አሳውቁ። ስለ ቲዮሪዝ ኦፍ ትሩዝ ወይ ደግሞ ስለ ፊሎሶፊ ኦፍ ትሩዝ 3 አይነት ትሩዞች እንዳሉ ባለፈው ነገርኳችሁ መሰለኝ። ያለው ምናልባት ለአማርኛ ካሪኩለም አስተምራቸውን አስተማርኳቸው፣ ለእናንተ አላስታውስም። ስለ የኮረስፖንደንስ ቲዮሪ፣ ኮረንት ቲዮሪ እና ፕራግማቲክ ትሩዝ እነዚህ ብዬ አስተምራችኋለሁ። ማንም ያስታውሰው እስኪ? መተማር ነው። ተማራችሁ? ኦኬ። እሷን ስለ
ስናነሳ እሷን ቦታ ማንሳት ነበረብኝ ሳላነሳ ነው። ሌሎች አማርኛ ላይ ግን እስኪላቸዋለሁ። እውነት ነው ብለን አንድ ነገር ለምሳሌ እውነት ማለት ብዙ ጊዜ በሀሳብ ደረጃ ነው፣ ስቴትመንት ነው። ትሩዝ አሁን በሰዓት ለምሳሌ ድምፅ አይሰማም ስትሉኝ ድምፅ አይሰማም የሚለው ነገር እውነትም አይሰማ ወይስ ምን ማለት ነው? ስቴትመንቱ በራሱ እውነት የሚሆነው እውነትን ቨሪፋይ የሚያደርግ ነገር ሲኖር ብቻ ነው። ለምሳሌ የእናንተ ፊድባክ አይሰማንም የሚለው ፊድባክ እውነትም ድምፄ እንደማይሰማ አረጋገጥኩ ማለት ነው። ዛት ትሩዝ ነው። እውነት በሶስት ፍልስፍና ይታሰራል ወይ ደግሞ ቲዮሪ ይታሰራል እውነት ማለት ነው። አንደኛው እውነት ተጨባጭ እውነት የሚባለው ነው። እሱም ኮረስፖንደንስ ቲዮሪ ይባላል። ኮረስፖንደንስ ቲዮሪ እውነት ካልሆነ ነገር የምንለየው ወይም እውነትን ከውሸት የምንለየው ስቴትመንቱና ስለ እውነት የሚናገሩ ስቴትመንትና ስቴትመንቱ የሚገልጸው ተጨባጭ ዓለም ጋር መጣጣም ሲኖር ነው። የምንናገረው ነገርና ስለምንናገረው ጉዳይ ወይ ደግሞ ያ ሪል ወርልድ ማለት ነው የሚጣጣም ከሆነ እውነት ነው ይባላል። ለምሳሌ ዝናብ እየዘነበ ነው፣ ዝናብ እየዘነበ ነው ስቴትመንት ነው። ይሄ ስቴትመንት እውነት ነው ወይስ ውሸት ነው? እውነት ነው ለማለት ዝናቡ እየዘነበ የሚለው ስቴትመንት ምን ጋር ኮረስፖንድ ማድረግ አለበት? ውጭው ካለው ዝናብ ጋር። ስለዚህ ምን ማየት አለበት? ሰውየው መስኮት ከፍቶ ሲያይ ዝናቡ እየዘነበ ከሆነ ስቴትመንቱ ከሪል ኮድ ከተጨባጭ ዓለም ጋር ኮረስፖንድ ስላደረገ ዛት ትሩዝ ነው፣ እውነት ነው ይባላል። ስለዚህ ይሄ ኦብጀክቲቭ ትሩዝ ማለት ነው። ስለዚህ ስቴትመንቱ ከሪል ወርልድ ጋር ኮረስፖንድ ካደረገ ያ እውነት ይባላል። እሱ እውነት ተጨባጭ እውነት ነው። ስለዚህ ዝናብ እየዘነበ ነው ብሎ መስኮት ከፍቶ ሲያይ ደግሞ ምንም ዝናብ ከሌለ ዝናብ እየዘነበ ነው የሚለው ስቴትመንት ውሸት ነው ማለት ነው። ይሄ አንድ ቲዮሪ ነው፣ ኮረስፖንደንስ ቲዮሪ። የምናወራው ነገር ስለምናወራው ኢሹ ጋር ኮረስፖንድ ማድረግ አለበት ነው። ይሄ መገጣጠም ወይም አለበት መገጣጠም አለበት መገጣጠም ኮረስፖንደንስ መገጣጠም አለበት። የመገጣጠም ቲዮሪ ይባላል። ይሄ ኦብጀክቲቭ ትሩዝ የምንለው ማለት ነው። ሁለተኛው ቲዮሪ የትሩዝ ቲዮሪ ማለት ነው። የመጣጣም ቲዮሪ ኮረንት ይባላል። ኮረንት ቲዮሪ የመጣጣም ቲዮሪ ማለት የምናወራው እውነት አሁን የምናወራው እውነት ወይ ደግሞ ስቴትመንት መጀመሪያውኑ ከምናውቀው እውነት ጋር ኦርጋናይዝድ ከሆነው ትሩዝ ጋር የተያያዘ ከሆነ ያ ኮረንት ቲዮሪ ይባላል። which is sometimes through logical reasoning ማለት ነው። እውነትን በምክንያታዊ አስደግፈን የምንናገራት ከሆነ ምክንያት ደግሞ ሁል ጊዜ መነሻ አለው። ስለዚህ የምንናገረው እውነት መጀመሪያውኑ ከምናውቀው እውነት ጋር ስታብሊሽድ ከሆነ እውነት ጋር ስታብሊሽድ ከሆነ ፋክት ጋር ስታብሊሽድ ከሆነ ሎ ጋር ፕሪንሲፕል ጋር የሚጣጣም ከሆነ ዛት ትሩ ይባላል። ለምሳሌ ኦልሬዲ የምናውቀው እውቀት አለ። ከዛ ከምናውቀው እውቀት ጋር ዝምድና ያለው ተያያዥነት ያለው ማናቸውም ነገር
እውነት ብለን እንቀበላለን። ምክንያቱም እውነት ያንን ስቴትመንት የምንገመግመው ኦልሬዲ ከምናውቀው እውነት ጋር የሚያዝ ከሆነ ነው። ያንን እውነት የሚያጠናክርልን ከሆነ ይሄ እውነት ምን ይባላል? ኮረንት ቲዮሪ ትሩዝ ይባላል። በዚህ መልክ ነው። አለበለዚያ መለያ የለም ማለት ነው። ይሄ በሶሻል ሳይንስ ሎጂካል ሪዝኒንግ ማለት ነው። ሎጂካል ለምሳሌ ኤ ከቢ ጋር እኩል ከሆነ ቢ ከሲ ጋር እኩል ከሆነ ኤ ከሲ ጋር እኩል ይሆናል የሚለው ሎጂክ ነው። ይያዛል ማለት ነው። ይጣጣል ማለት ነው። ኤ ከቢ ጋር እኩል ከሆነ ቢም ከሲ ጋር እኩል ከሆነ ኤ ይሆናል የሚለው ሲምፕል የማቴማቲክስ። ስለዚህ የሎጂካል ሪዝኒንግ መነሻው ማቴማቲክስ ስለሆነ ማለት ነው። ስለዚህ ከምናውቀው ነገር ጋር የሚያያዝልን ከሆነ ያ እውነት ይባላል። ከምናውቀው እውነት ጋር ያፈነገጠ ከሆነ ግን እውነት ብለን መቀበል አንችልም ማለት ነው። ለምሳሌ እንደ ምሳሌ ብናነሳ ይሄንን ሰዎች አገልጋይ እፍ ሲልባቸው ምዕመኑ ላይ እፍ ሲልባቸው ወይ ደግሞ ጨርቅ ይዞ ሲያራግብ ሰዎች ወደኋላ ይወድቃሉ። ሰዎቹ ወደኋላ የወደቁት ሰውየው በሚያራግበው መሐረብ የእግዚአብሔር መንፈስ በላዩ ላይ ስለነበረ በመሐረቡ ላይ የእግዚአብሔር መንፈስ ስለነበረ የእግዚአብሔር መንፈስ ሰዎቹ ጣላቸው ብሎ ሰው ይናገራል። ይሄ እውነት ነው ወይ? አገልጋዩ መሐረቡ ወይ ደግሞ እጁ የሚለውን እውነት አድርገን እንበለው? ይሄን እንድገመገመው በኮሄረንት ቲዮሪ ይሄንን እውነት እንዴት አድርገን እንቀበለው? እስቲ ማን ነው የሚነግረኝ? ስለዚህ አሁን ጥሩ ምሳሌ ነው። ሰዎች አንዳንድ አገልጋዮች እጅን በማወዛወዝ እንደውም ቢኒ የሚባለው ሰው ይሄን እስካሁን ያደርጋል። እጅ በመዘርጋትና እጅ በማወዛወዝ ሰዎች ወደኋላ እንዲወድቁ። ይሄ እውነት አድርገን እንዴት እንቀበለው? በዚህ በኮሄረንት ቲዮሪ ማለት ነው። እዚህ ማንም የሚነግረኝ እድል ልስጣችሁ። እየሰማችሁ ነው? እየሰማን ነው። ኦኬ። እስቲ ማለት ነው በዚህ በኮሄረንት ቲዮሪ ያ ኦብጀክቲቭ ትሩዝ አይደለም። ነገር ግን በኮሄረንት ቲዮሪ ይሄን እውነት እንዴት አድርገን እንቀበለው? እንዴት አድርገን ማን የሚናገረው? እኔ ልናገር ልሞክር ዶክተር። እስቲ ፓስተር ገዛኸኝ። እሺ አሁን አንተ ፍንጭ ሰጥተናል። የቤኒንን አገልግሎት ምናልባት ለሱ ሰርቶ ሊሆን ይችላል። ይሄ ግን በዚህ በኮሄረንት ቲዮሪ በሁላችንም ዘንድ ይሄ እውነት መሆን መቻል አለበት። በአገልግሎታችን ሲገጣጠም የሚደረገው ነገር ይሄ እውነት ነው ብለን ለመቀበል እኛም ስናገለግለው በተመሳሳይ ሁኔታ የምናራግበው ጨርቅ ሌሎችን መጣል ሲችል ይሄ ተገጣጥሟል ልክ ነው የሚባል ነገር ሊሆን ይችላል። ግን በሌላ መልኩ ደግሞ እሱ በትክክል ሲጥል ከታየ የተባለው ነገርና ሲጥል ያየነው ነገር የሚገጣጠምልን ከሆነ ሊያስኬድ ይችላል ብዬ አስባለሁ። ግን ለሁሉ ይሆናል የሚለው ደግሞ በሁሉ ዘንድ ካልተፈጸመ ድረስ እኔ ትንሽ ያስኬዳል ብዬ አላስብም። ኦብጀክቲቭ ትሩዝ ላይሆን ይችላል። ተባረክ የተባረክ ሌሎቻችሁ እስኪ እኔ ልሞክር ዶክተር። ከኦብጀክቲቭ ትሩዝ ሳይሆን ከኮሄረንት ትሩዝ። ኮሄረንት ትሩዝ ማለት
አንድ ነገር እውነት ብለን ለመቀበል አንድን እውነት ብለን ለመቀበል መጀመሪያውኑ ከምናውቀው እውነት ጋር ወይ ደግሞ ከኤስታብሊሽድ ከሆነ ሩል ጋር ለምሳሌ መጽሐፍ ቅዱስ ሊሆን ይችላል። ኤስታብሊሽድ ሩል ኦቶሪቴቲቭ ትሩዝ ከኦቶሪቴቲቭ ትሩዝ ጋር ኦልሬዲ ካለው እውነት ጋር የሚጣጣም ከሆነ እውነት ይባላል። እውነት ነው። ካለው ትሩዝ ጋር አብጊያ ወገታች ባትክቶች በትንሽና ሶሪ ይቅርታ በርሽን ቋቋም ይቅርታ አማ ይናገር ድልስቶሽ ማለት እኔ ልሞክር ዶክተር። እሺ ምናልባት በእኛ ዘንድ ያለ እውቀት ጋር ካሁን ከቤኒን አገልግሎት ጋር በሐዋርያት ስራ ላይ እነ ጳውሎስ ጨርቃቸው እንደሚፈውስ በእነሱ የእግዚአብሔር መንፈስ እንዳለ ይህን አንብበን ስለሆነ ከዚህ ጋር ኮንሲስተንስ ያደርግልን ከዛ መረዳት እንችላለን፣ በቀላሉ መግባባት እንችላለን የሚለውን ነገር እውነት አለ ማለት ነው። ያወቅነው ነገር ያነበብነው ከመጽሐፍ ቅዱስ የሚለው ነገር ነው። እሺ ተባረክ። ሌላ የሚጨምር ሰው አለ? ኦኬ ትክክል ናቸው። የሁለታችሁም እስማማበታለሁ። ኮረንት ቲዮሪ ማለት እሱ ነው። አሁን ቤኒን ላይ የምናየው አንድ አክሽን አለ፣ የሚሰራው ስራ እውነት ነው። አንደኛ በኮረስፖንደንስ ቲዮሪ መሰረት ከሆነ በኮረስፖንደንስ ቲዮሪ እኛም ሁሉም አገልጋዮች ፓስተር እንዳለ ሁሉም ጨርቅ ሲያራግቡ የሚወድቁ ወይ ደግሞ ማንም ሰው ለሁሉም ተጨባጭ ማለት ሁሉም የሚሰራ ስለሆነ ማለት ነው። ነገር ግን ለሁሉም የማይሰራ በአንድ ሰው ሲሰራ ካየን እውነት ነው ወይስ እውነት ደግሞ መሆኑ ደግሞ ሌላ የምናይበት ቲዮሪ ኮረንት ቲዮሪ ነው። እሱም ኤስታብሊሽ ከሆነው ትሩዝ ጋር ኦቶሪቴቲቭ ትሩዝ እንለው መጽሐፍ ቅዱስ ውስጥ ያለ እውነት ነው። ለምሳሌ ሐዋርያቶች እንደዛ አገልግለዋል ወይ? ጌታ ኢየሱስ እንደዛ አገልግለዋል ወይ? ደግሞ እኛ ራሳችን ያን ቴስት ማድረግ ነው። ለምሳሌ እዛ ውስጥ ያሉ ሰዎች ለምሳሌ በትክክል ኢንተርቪው ብናደርጋቸው ምንድን ነው የጣላችሁ እውነት ተናገሩ ብንላቸው እውነት የሚናገሩ አሉ። እኔ ዝም ብዬ ነው የወደቅኩት እንጂ ምንም የገፋኝ ኃይል የለም፣ የጣለኝ ኃይል የለም፣ ግን ዝም ብዬ ወድቅ ያለው ሰዎች ወርቁ አይቼ ወድቅ ያለው ሊል ይችላል አንዳንዶቹ። ስለዚህ ከኤስታብሊሽድ ከሆነ ትሩዝ ኦልሬዲ ከምናውቀው ጋር ከተረዳ ነው ውጪ ከተጻፈው ውጪ የሚሆን ነገር ሁሉ አጌንስት ከሆነ እውነት አይደለም፣ አንቀበልም ማለት። ስለዚህ በዛ እንገመግማለን። በኮረንት ቲዮሪ ይሄ ማለት ነው። ይሄ ከመጽሐፍ ቅዱስ ወጣ ያለ ነው እንትን ነው። ከመጽሐፍ ቅዱስ ውስጥ እንኳን ቢኖርም ይሄ ሰውዬ በትክክል ጸጋው ነው ወይ የሚለው ደግሞ ለሁሉም ላይ ጸጋ ከሆነ አንድ ሰው ብቻ የሚሰጥ ጸጋ የለም። ስለዚህ ሌሎችም ያንን አገልግሎት ማገልገል ነበረባቸው። ስለዚህ ይሄ ኮረንት ቲዮሪ ይባላል፣ እውነት የሚለይበት ማለት ነው። ለዚህ ነው ሰዎች ባህላቸው ውስጥ ያለው በባህላቸው ውስጥ ያሳደጉት እውነት ሁሉን ነገር በዛ ስለሚያዩ ነው። ለምሳሌ ለሙስሊሞች ስንመሰክር ኢየሱስ ክርስቶስ ያድናል ብለን ስንመሰክርላቸው ኢየሱስ ክርስቶስ አያድንም፣ የሚያድነው አላህ ነው ብለው የሚከራከሩት የኛ እውነት ያልሆነበት ምክንያት ለነሱ በዚህ በኮሄረንት ቲዮሪ ነው። በኮሄረንት ቲዮሪ ኦፍ ትሩዝ
እነሱ ስታብሊሽድ ካደረጉት ከሚያውቁት ትሩዝ ጋር ቁርአን ከሚናገረው ለነሱ ቁርአን ነው አገነስት ቁርአን እየሰማን አይደለም ዶክተር? የተሰማችሁ አይደለም? አዎ በመሃል አልፎናል የተናገርከው። አሁን ይሰማል ትንሽ? አዎ ቀጥል። ለምሳሌ ሙስሊሞች ስለ ክርስቶስ እንመሰክርላቸው አይቀበሉንም። ኢየሱስ ያድናል ስንላቸው አያድንም ይላሉ። ኢየሱስ ያድናል የሚለውን እውነት የሚገመግሙት ቁርአን ስለ ክርስቶስ ኢየሱስ የሚናገረውን እውነት ስታብሊሽ የሆነ ሩልስ ፕሪንሲፕልስ አውቶሪቴቲቭ ትሩዝ ለነሱ ቁርአን ውስጥ ነው ያለው። ስለዚህ በዛ ይገመግሙታል። ከነሱ ከሚያውቁት ጋር የማይያዝ ስቴትመንት ሲገጥማቸው which ለኛ ትሩዝ ቢሆን እነሱ ግን ትሩዝ አይደለም ማለት ነው። ይሄ ኮረንት ቲዮሪ የሚባለው ይሄ ነው። ኦልሬዲ ስታብሊሽድ ከሆነ እውነት ጋር በዛ ይሄ እውነት በዛ ሃይማኖት ውስጥ ሊሆን ይችላል፣ በአንድ ባህል ውስጥ ሊሆን ይችላል። ሁሉም ሰው በራሱ ባህል በባህሉ የገነባው ሩልስ አሉ፣ ፕሪንሲፕልስ አሉ፣ አውቶሪቴቲቭ የሆኑ ትሩዞች አሉ በባህል ውስጥ። በዛ ነው የሚያየው ሁሉም ማለት ነው። ስለዚህ ለዚህ ነው ሰዎች ስለዚህ የማይቀበሉ። ምን ማድረግ አለብን? ሰዎች ክርስቶስ እንደሚያድን ወዲያውኑ መቀበል አስቸጋሪ የሆነበት ምክንያት ይሄ ኮረንት ቲዮሪ የሚያስቸግራቸው። ምክንያቱም ኦልሬዲ ስታብሊሽድ የሆነ ትሩስ ስለያዙ በዛ ትሩስ ስለሚገመግሙ ለመቀበል ይከብዳቸዋል። ስለዚህ ምን ማድረግ አለብን? ሰዎች ክርስቶስ ያድናል የሚለውን እውነት እንዲቀበሉልን ቀስ ብለን የነሱ ስታብሊሽድ የሆነው ትሩስ ዲኮንስትራክት ማድረግ ነው። ቀስ ብሎ ዲኮንስትራክት ማድረግ ነው። ቀስ ብለን ገብተን መሰንጠቅ ያስፈልጋል እንጂ በአንድ ጊዜ ኢየሱስ ያድናል አያድንም ብሎ ሰይጣን ስላለብህ ነው እንደዛ ያልከው ሳይሆን፣ ሰይጣን ዲያብሎስ ስላለበት ሳይሆን እሱ የምንነግረው ነገር እውነት መሆኑን የሚቀበለው የምንናገረው እውነት እሱ ስታብሊሽድ ካደረገው ካነበበው እውነት ጋር ስለማይጣጣም አይቀበልም። ስለዚህ ምን ይጠበቃል? ሰው ያ ስታብሊሽድ ኦቶሪቴት በመቀራረብ በጊዜ ሂደት ውስጥ ነው እንጂ በአንድ ጊዜ እኔ ፓወርፉል ነኝ የሚናገረው ቃል ሰውየውን ይገለብጠዋል ብንል ሲገለብጠውም አላየንም። እንደዛ ሳይሆን የእግዚአብሔርን ቃል እንዘራለን፣ በብልሃት እንዘራለን። የዘራነው የእግዚአብሔር ቃል ግን ሕያው ስለሆነ ፎልስ አዲያን ቀስ በቀስ ሰውዬው ከዛ የሚያደርገው እኛ የምናገረው ቃል ሌላው ከምንናገረው ነገሮች ሁሉ ለየት ይላል። መንፈስ ስለሆነ ቃሉ በዛ መልኩ የሚለውጥ የሚቀይሩት ሙስሊሞች የሚቃወሙ ቢኮዝ ኮረንት ቲዮሪ ትሩት ማለት ዲስታብሊሽድ ጣጣም ከሆነ ሰው ቀበል ነው የሚለው ይሄን። ስለዚህ አንፈልግም፣ በአንድ ሰዎች መቀየር አንችልም። የነሱ ዲኮንስትራክት ሂደት ውስጥ እዚህ የፈለገ ማለት ነው። ስለዚህ አሁን ጥቂት መሳሪያዎች አሉ ለአንድ
መስከር ወር ማቋቋም 2 ወር እግዚአብሔር ቃል እየነገረ ቀስ በቀስ የውስጥ ያለው ተረክቲቭ ያን ዲኮንስትራክት እያደረገ ነገር ስለዚህ ቲዮሪ ዶክተር ይቆራረጣል። እንግዲህ ምን እንደሚሉ መስማት አልቻልንም ዶክተር። አልሰማችሁም? አዎ በስነ ስርዓት እየሰማን አይደለም። ዛሬ በጣም አስቸጋሪ በጣም ተቆራረጠ ስለሆነ ይሁን። እሺ ቻው ምስኪን ተባረክ። በዳታ ከሆነ ግን ሳፋሪ ሳይሻል አይቀርም። በዛ የምንጠቀመው እኮ ቺፕ የገዛልን አለ ነው እንዴ? ወይ ንግድ ባንክም እንግዲህ ንግድ ማለት ኢትዮ